ዛሬ ይዤላችሁ የመጣሁት የአማርኛ ቃላትን እንዴት በእንግሊዘኛ መጻፍና ማንበብ እንደምንችል በቀላል መንገድ የማሳያችሁ ይሆናል ማለት ነው። ስለዚህ ቪዲዮውን ከጅማሬ እስከ ፍጻሜ ደብተርና እስክርቢቶ ይዛችሁ እያቆማችሁ እየጻፋችሁ በደንብ መለማመድ ይኖርባችኋል ማለት ነው። ወደ ክላሳችን ስንመጣ እዚህ ጋር የተለያዩ የአማርኛ ቃላት አሉ። እነዚህ ቃላትን በምን መልክ ወይም እነዚህ ቃላትን እንዴት በእንግሊዘኛ መጻፍና ማንበብ እንደምንችል ደግሞ እዚህ ብሎክ ላይ እያየን የምንሄድ ይሆናል ማለት ነው። ስለዚህ አረንጓዴው አማርኛ አለ፣ ሰማያዊ ደግሞ በእንግሊዘኛ እንዴት እንደምንጽፍ እያልን እያነበብን እንሄዳለን ማለት ነው። ስለዚህ አብሮ እናነብ። እንዴት እንዴት ነህ ነህ እንዴት ነህ ይላል። እንዴት የን የዴና የት ስብስብ፣ ነህ የነና የህ ስብስብ ነው። እንዴት ነህ እንዴት ነህ እንዴት ነህ ብለን በእንግሊዘኛ መጻፍ ስንፈልግ ከአ ቤተሰብ ስድስተኛ ነች። ስለዚህ አ ከነ ቤተሰቧ አነባቢ ስለሆነች ሌላ አነባቢ አያስፈልጋትም። ስለዚህ እን የሚወክል ኢ ይሆናል ማለት ነው። ን ከነ ቤተሰብ ስድስተኛ ነች። ስድስተኛዎች ደግሞ ምንም አይነት አነባቢ አይወስዱም። ኤን ንን ይወክላል ማለት ነው። ዴ ከደ ቤተሰብ አምስተኛ ነች። አምስተኛዎቹ ኢ አነባቢ ስለሚኖራቸው ዲኢ ዴን ይወክላል ማለት ነው። ት ሳድስ ነች። ምንም አይነት አነባቢ አይኖራትም። ስለዚህ ቲ ትን ይወክላል ማለት ነው። ስለዚህ ኢ ኤን ዲ ኢ ቲ እንዴት። ነህ ለማለት ነ ከነ ቤተሰብ መጀመሪያ ነች። ኤንኢ መጀመሪያዎቹ ኢ አነባቢ ስለሚኖራቸው ኤንኢ ነን ይወክላል ማለት ነው። ህ ሳድስ ነች። ሳድሶች ደግሞ አነባቢ ስለማይኖራቸው ኤች ህን ይወክላል ማለት ነው። ስለዚህ ኤንኢ ኤች ነህ ይሆናል። ኢ ኤን ዲ ኢ ቲ እንዴት፣ ኤንኢ ኤች ነህ እንዴት ነህ ለማለት በዚህ መልክ መጻፍ እንችላለን ማለት ነው። እንዴት ነህ ይላል። እንዴት ነህ። ርቦኛል ርቦኛል። ር ከረ ቤተሰብ ሳድስት ነች። ቦ ከበ ቤተሰብ ሰባተኛ ነች። ኛ ከኛ ቤተሰብ አራተኛ፣ ል ከለ ቤተሰብ ስድስተኛ። ስለዚህ እርቦኛል ይላል። ር ሳድስ ነች። ሳድሶች አነባቢ አይኖራቸውም ብለን ነበር። ነገር ግን ሳድሶች መጀመሪያ ከመቱና ተከታታይ ከመቱ አነባቢ ይኖራቸዋል። እዚህ ጋር ሳድስ ነች መጀመሪያ የመጣች፣ ቀጥላ ያለችም ሳድስ ነች። ግን አልተጠቀምንም። ያልተጠቀምንበት ምክንያት አ ከነ ቤተሰቦቿ ሌላ አነባቢ ስለማትወስድ ነው። አ ከነ ቤተሰቧ ምንም አይነት አነባቢ ስለማትወስድ ነው ማለት ነው። እዚህ ጋር ግን ር ነች መጀመሪያ መጣለች። መጀመሪያ ስለመጣች ር አይ አነባቢ ይኖራታል ማለት ነው። አር አይ ርን ይወክላል። ቦ ሰባተኛዎች ኦ አነባቢ ይኖራቸዋል። ቢኦ ቦን ይወክላል። ኛ አራተኛ ነች። አራተኛዎች ኤ አነባቢ ይኖራቸዋል። ጂ ኤን ኤ ኛን ይወክላል ማለት ነው። ል ከለ ቤተሰብ ስድስተኛ ነች። መጨረሻ ላይ ነው የመጣች ወይም ከሱ በኋላ ሌላ ሳድስ ስለሌለ ኤል ብቻዋን ልን ይወክላል ማለት ነው። አር አይ ቢ ኦ ጂ ኤን ኤ ኤል ርቦኛል ርቦኛል ይሆናል ማለት ነው። ኦኬ። አልገባኝም አልገባኝም። አ መጀመሪያ ነች። ል ሳድስ ነች። ገ መጀመሪያ ነች። ባ አራተኛ ነች። ኝ ሳድስ ነች። ም ሳድስ ነች። አልገባኝም። አ ከነ ቤተሰቦቿ ምንም አይነት አነባቢ ስለማያስፈልጋት ኤ አን ታስነብባለች ማለት ነው። ል ከለ ቤተሰብ ስድስተኛ ነች። ሳድሶች ከሱ በኋላ ሳድስ ከሌለ ወይም መጀመሪያ ላይ ካልመቱ በስተቀር አነባቢ ስለሌላቸው ኤል ልን ታስነብባለች ማለት ነው። ገ ከገ ቤተሰብ መጀመሪያ ነች። መጀመሪያዎቹ ደግሞ ኢ አነባቢ ስለሚኖራቸው ጂ ኢ ገን ይወክላል ወይም ያስነብብልናል ማለት ነው። ባ ከበ ቤተሰብ አራተኛ ነች። እዚህ ጋር እንደተነጋገርነው አራተኛዎቹ ኤ አነባቢ ስለሚኖራቸው ቢኤ ባን ይወክላል ማለት ነው። ኝ ሳድስ ነች። ምንም አይነት አነባቢ አይኖራትም። ነገር ግን ከሱ በኋላ ሌላ ሳድስ ማለትም ም ስላለች
ኝ የሚለውን የሚወክልልን ወይም አነባቢ አይ ስለሚኖር ጂኤን አይ ኝን ይወክላል ማለት ነው። አይ የገባችበት ምክንያት ኝ ብለን ምን ስለምናገኝ ነው። ማለትም ኝና ም ሁለት ሳድሶች ተከታታይ ስለመጡ ነው ማለት ነው። ጂኤንአይ ኝን ይወክላል። ም ሳድስ ነች። ከሱ በኋላ ሌላ ሳድስ የለችም። ኤም ብቻዋን ምን ይወክላል ማለት ነው። ኤል ጂኢ ቢኤ ጂኤንአይ ኤም አልገባኝም። ምን ነው ምን ነው። ም ሳድስ ነች። ንም ሳድስ ነች። ነ መጀመሪያ ነች። ው ሳድስ ነች። ምን ነው የሚለውን አሁን ስናይ ም ሳድስ ነች። ሳድሶች ምንም አይነት አነባቢ አይኖራቸውም። ኤም ብቻ ምን ይወክል ነበር። ነገር ግን ከሱ በኋላ ሌላ ሳድስ ማለትም ን ስላለች ኤም አይ ምን ይወክላል። ኤን ብቻዋን ንን ትወክላለች። ከሱ በኋላ ሌላ ሳድስ የለችም ወይም መጀመሪያ ላይ አልመጣችም ማለት ነው። ስለዚህ ኤም አይ ኤን ምን። ነ ቤተሰብ መጀመሪያ ነች። ነ መጀመሪያ ስለሆነች አነባቢ ኢ ስለሚኖራት ኤን ኢ ነን ይወክላል። ው ሳድስ ነች። ከሱ በኋላ ሌላ ሳድስ ስለሌለ ደብሊው ብቻዋን ውን ይወክላል ማለት ነው። ኦኬ ውድ ነው። ው ሳድስ ነች። ድም ሳድስ ነች። ነ እዚህ ጋር እንዳየነው ነው የሚለው ነ መጀመሪያ ው ሳድስ ነች ማለት ነው። ውድ ነው የሚለውን ስናይ ው ሳድስ ነች። ሳድስም ነች። መጀመሪያ ላይም ነው የመጣች። መጀመሪያ ላይ ስለመጣች ወይም ከሱ በኋላ ሌላ ሳድስ ስላላት ደብሊው አይ ውን ይወክላል ማለት ነው። ድ ሳድስ ነች። ከሱ በኋላ ሌላ ሳድስ ስለሌላት ዲ ድን ይወክላል። ደብሊው አይ ዲ ውድ ነው የሚለውን እዚህ ጋር እንዳየነው ተመሳሳይ ነው። ኤንኢ ደብሊው ነው ይሆናል። ውድ ነው። ስንት ነው። ስ ሳድስ ነች። ንም ሳድስ ነች። ትም ሳድስ ነች። ስና ን መካከል ላይ ምን ይኖራል? አይ አነባቢ ይኖራል። እነሱ ተከታታይ ስለመጡ ማለት ነው። ኤስ አይ ስን ይወክላል። ን ሳድስ ነች። ኤን ንን ይወክላል። ት ሳድስ ነች። ቲ ትን ይወክላል ማለት ነው። ነው የሚለውን እዚህ ጋር እንዳየነው ነው። ኤንኢ ደብሊው ነው ይሆናል ማለት ነው። ስንት ነው ለማለት ኤስ አይ ኤን ቲ ኤንኢ ደብሊው ብለን መጻፍ እንችላለን ማለት ነው። ስንት ነው። ኦኬ አይናለም አ መጀመሪያ ይ ሳድስ ነች። ና አራተኛ ለ መጀመሪያ ም ሳድስ ነች። አ ምንም አይነት አነባቢ ስለማይኖራት ኤ አን ያስነብብልናል ማለት ነው። ይህ ከየቤተሰብ ስድስተኛ ነች። ሳድሶች ደግሞ ምንም አይነት አነባቢ ስለማይኖራቸው ይህን የሚወክልልን ዋይ አለ ማለት ነው። ና አራተኛ ነች። ኤ አነባቢ ይኖራታል። ኤንኤ ናን ይወክላል ማለት ነው። ለ ከለ ቤተሰብ መጀመሪያ ነች። ለ ከለ ቤተሰብ መጀመሪያ ስለሆነች መጀመሪያዎቹ ኢ አነባቢ ስለሚኖራቸው ኤል ኢ ለን ይወክላል። ኤም ሳድስ ነች። ከሱ በኋላ ሌላ ሳድስ ስለሌላት ኤም ብቻዋን ምን ይወክላል? አይናለም። እንገናኝ እ ሳድስ ነች። እዚህ ጋር እንዳየነው እ ሳድስ ነች። አ ከነ ቤተሰቧ ምንም አይነት አነባቢ አይኖራትም ስለተባባልነ ወይም ራሷ አነባቢ ስለሆነች ባውል ከምንላቸው ውስጥ ስለሆነች ኢ እን ይወክላል። ን ሳድስ ነች። ኤን ንን ይወክላል። ገ ከገ ቤተሰብ መጀመሪያ ስለሆነች መጀመሪያዎቹ ኢ አነባቢ ስለሚኖራቸው ጂኢ ገን ይወክላል። ና እዚህ ጋር እንዳየነው አራተኛ ነች። ኤንኤ ናን ይወክላል። ኝ ሳድስ ነች። ከሱ በኋላ ደግሞ ሌላ ሳድስ ስለሌለ ጂኤን ኝን ይወክላል ማለት ነው። ኦኬ ደህና ነኝ። ደህና ነኝ። ደ መጀመሪያ ህ ሳድስ ና አራተኛ ነ መጀመሪያ ኝ ሳድስ ደ መጀመሪያ ስለሆነች ኢ አነባቢ ይኖራታል። ዲኢ ደን ይወክላል።
ህ ሳድስ ነች። ከሱ በኋላ ደግሞ ሌላ ሳድስ ስለሌላት ኤች ብቻዋን ህን ይወክላል። ና ከነ ቤተሰብ አራተኛ ነች። አራተኛዎቹ ኤ አነባቢ ስለሚኖራቸው ኤን ኤ ናን ይወክላል ማለት ነው። ነኝ የሚለውን ስናይ ደግሞ ነ መጀመሪያ ነች። ኤን ኢ ነን ይወክላል። ኝ እዚህ እንዳየነው መጨረሻ ላይ ነው የመጣች። ከሱ በኋላ ደግሞ ሌላ ሳድስ ስለሌላት ጂ ኤን ጂ ኤን ኝን ይወክላል። ዲኢ ኤች ኤን ኤ ኤን ኢ ጂ ኤን ደህና ነኝ ደህና ነኝ። ኦኬ ጠምቶኛል ጠምቶኛል። ጠ መጀመሪያ ነች። ም ሳድስ ነች። ቶ ሰባተኛ ነች። ኛ አራተኛ። ል ሳድስ ነች። ጠምቶኛል ጠምቶኛል። ጠ መጀመሪያ ስለሆነች ኢ አነባቢ ይኖራታል። ቲኢ ጠን ይወክላል። ም ሳድስ ነች። ኤም ምን ይወክላል? ወይ ከሱ በኋላ ሳድስ ስለሌለ ማለት ነው። ቶ ሰባተኛ ነች። ኦ አነባቢ ስለሚኖራት ቲኦ ቶን ይወክላል። ኛ ከኛ ቤተሰብ አራተኛ ነች። አራተኛዎቹ ኤ አነባቢ ስለሚኖራቸው ጂኤንኤ ኛን ይወክላል። ል ሳድስ ነች። ከሱ በኋላ ሌላ ሳድስ ስለሌላት ኤል ብቻዋን ልን ትወክላለች ማለት ነው። ስለዚህ ጠምቶኛል ጠምቶኛል። ኦኬ የት ነው ነው የመጀመሪያ ት ሳድስ ነ መጀመሪያ ው ሳድስ የት የሚለውን ስለዚህ የመጀመሪያ ስለሆነች ዋይ ኢ የን ይወክላል። ት ሳድስ ነች። ከሱ በኋላ ሌላ ሳድስ ስለሌላት ቲ ትን ትወክላለች ማለት ነው። ነው ብዙ ጊዜ እንዳየነው ኤን ኢ ደብሊው ነው ይሆናል ማለት ነው። ኦኬ ስለዚህ የት ነው የት ነው። ኦኬ መቼ ነው ነው መቼ ነው። መ መጀመሪያ ስለሆነች ኤምኢ ወይም ኢ አነባቢ ስለሚኖራት ኤምኢ መን ይወክላል። ቼ አምስተኛ ነች። አምስተኛዎቹ ኢ አነባቢ ስለሚኖራቸው ሲኤችኢ ቼን ይወክላል። ነው ኤንኢ ደብሊው ነው ይሆናል። ኦኬ ቅናሽ አለ አለ ቅናሽ አለ። ቅ ሳድስ ነች ግን መጀመሪያ ላይ ስለመጣች አይ አነባቢ ስለሚኖራት ኬ አይ ቅን ይወክላል። ና አራተኛ ነች። ኤንኤ ናን ይወክላል። ሽ ሳድስ ነች ወይም ከሱ በኋላ ሌላ ሳድስ ስለሌላት ኤስ ኤች ሽን ይወክላል። አ ራሱ አነባቢ ስለሆነች ሌላ አነባቢ ስለማትፈልግ ኤ አን ትወክላለች። ለ ከለቤተሰብ መጀመሪያ ስለሆነች ኢ አነባቢ ይኖራታል። ኤልኢ ለን ይወክላል። ስለዚህ ቅናሽ አለ ቅናሽ አለ። ፈተና አሪፍ ነው ፈተና አሪፍ ነው። ፈ መጀመሪያ ነች። ፈ መጀመሪያ ስለሆነች ኢ አነባቢ ስለሚኖራት ኤፍኢ ፈን ይወክላል። ተ መጀመሪያ ነች። ቲኢ ተን ይወክላል። ና አራተኛ ነች። ኤንኤ ናን ይወክላል ማለት ነው። ስለዚህ ኤፍኢ ቲኢ ኤንኤ ፈተና። አሪፍ ለማለት አ ምንም አይነት አነባቢ አያስፈልጋትም። ምክንያቱም እሷ ራሷ አነባቢ ስለሆነች ማለት ነው። ኤ አን ትወክላለች። ሪ ከረ ቤተሰብ ሶስተኛ ስለሆነች ሶስተኛዎቹ ደግሞ አይ አነባቢ ስለሚኖራቸው አርኢ ሪን ይወክላል ማለት ነው። ፍ ሳድስ ነች። ከሱ በኋላ ሌላ ሳድስ ስለሌላት ፍ የሚወክልልን ኤፍ አለ ማለት ነው። ኤፍ አለ ማለት ነው። ኦኬ ስለዚህ ኤአርአይኤፍ አሪፍ ነው የሚለውን ብዙ ጊዜ ስላየ ነው ኤንኢ ደብሊው ነው ይሆናል ማለት ነው። ፈተና አሪፍ ነው። ኦኬ ባለቤት ባ አራተኛ ነች። አራተኛዎቹ ኤ አነባቢ ስለሚኖራቸው ቢኤ ባን ይወክላል። ከለቤተሰብ መጀመሪያ ነች። መጀመሪያዎቹ ደግሞ ኢ አነባቢ ይኖራቸዋል ብለናል። ኤልኢ ለን ይወክላል ማለት ነው። ቤ ከበቤተሰብ አምስተኛ ነች። አምስተኛዎቹ ኢ አነባቢ ስለሚኖራቸው ቢኢ ቤን ይወክላል። ት ሳድስ ነች። ከሱ በኋላ ሌላ ሳድስ ስለሌላት ቲ ትን ትወክላለች። ኦኬ ስለዚህ ባለቤት ደርሷል። ደ መጀመሪያ ነች። መጀመሪያዎቹ ኢ አነባቢ ስለሚኖራቸው ዲኢ ደ ር
ከረ ቤተሰብ ስድስተኛ ነች። ከሱ በኋላ ደግሞ ሌላ ሳድስ ስለሌለ አር ርን ይወክላል። ሷ ከዘ ቤተሰብ ስምንተኛ ነች። ስምንተኛዎቹ ደግሞ ዩኤ አነባቢ ይኖራቸዋል ማለት ነው። ሁለት ባውሎችን ያስከትላል ማለት ነው። ሁለት ባውሎች ማለትም ዩም ባውል ነች፣ ኤም ባውል ነች። ስለዚህ ዩኤ የሚያስከትሉ ወይም ዩኤ አነባቢ የሚኖራቸው ሁለት ባውል የሚኖራቸው ስምንተኛዎቹ ናቸው። ሷ ስንል ደግሞ ኤስ ዩ ኤ ሷን ይወክላል። ል ሳድስ ነች። ከሱ በኋላ ሌላ ሳድስ ስለሌላት ኤል ልን ይወክላል። ስለዚህ ደርሷል። እንግዲህ ቤተሰቦች የአማርኛ ፊደላትን እንዴት በእንግሊዘኛ መጻፍና ማንበብ በጣም ቀላል እንደሆነ ዛሬ በደንብ አይተናል ማለት ነው። እንዲሁም ክፍል 1 ክፍል 2 እያልን ብዙ ቪዲዮዎችን ሰርተንላችኋል። ስለነዚህ መጀመሪያ ፊደላትን ማንን ይወክልልናል የሚለውን ነገር በደንብ ማወቅና መረዳት መቻል ይኖርባችኋል ማለት ነው። እሱን ቪዲዮን ያላያችሁ ክፍል 1 እና ክፍል 2 የእንግሊዘኛ የንባብ ምስጢር ብለን የሰራንላችሁ ቪዲዮዎች አሉ። እነሱን ገብታችሁ ብታዩት በጣም ታተርፉበታላችሁ ማለት ነው። የዛሬ ክላሳችን ይሄንን ይመስላል። ቪዲዮ ከተመቻችሁ ላይክ፣ ሼር አድርጉ። አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን በአጭር ጊዜ ውስጥ ማወቅ የምትፈልጉ ልጆች ካላችሁ ከስር ባለው ስልክ ደውሉ፣ እናስተምራችኋለን።